ጨረሽ ወይስ ቀዘቀዘሽ? ምን ሆናችሁ ነው? ጉድ እኮ ነው። ምንድነው እንደዚህ የሚያደርጋችሁ? አንተ እንደ ባለቤትና እንዳሰሪ ሆነክ አንቺ ደግሞ እንደ ቤት ሰራተኛ ሆናችሁ ተከባብራችሁ አትኖሩም እንዴ? ምንድነው እንደ ባልና ሚስት እንደዚህ አፍላፍ ገጥሞ መጨቃጨቅ? ገጠሬው ነይ በር ክፈች። ሰላም ለዚህ ቤት። አዎ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ያንበሳ ደግሞ ማን ነው? ፍቅር አክስትህን ሰላም በላት። እኔ ፍቅር አክስትህ? አዎ ልጅህ ነው። የማን? የኔ ልጅ? አዎ ልጅህ ነው። ፍቅር አባትህን ሰላም በለው። አባዬ ሳባ ምንድን ነው? በቃ በኋላ ታወራላችሁ። አሁን ደክሞታል። ወደ ውስጥ ይዘው ገባ። ስራችን ሊበላሽ ነው ብለሽ የጠራሽኝ በዚህ ሰራተኛ ምክንያት ነው? አዎ እሷና ሰማያት እንዳይገናኙ የተቻለኝን ጥረት እያደረኩ ነው። እንዴ የምን ሽሩሩ ነው? ካስፈለገ ማስወገድ ነው። ምን ወንድሜ? ለእኔም እኮ የልጅነት ፍቅሬ ነው። እና ስራችን ላይ እንቅፋት ከሆነ ግን ምን ማድረግ ይቻላል? እንዴ መግደል መፍትሄ አይሆንም። ባይሆን እኔ ሌላ ዘዴ እፈልጋለሁ። ዘዴ ስትይ ሌላ ጣጣ ውስጥ እንዳንገባ። ጉዳዩ የኔ ወይም ያንቺ እዚህ ሀገር ያለ ነው ብቻ አይደለም። ነጮቹ አንዲት ስህተት ካገኙ ሁላችንንም ይገሉናል እኮ። ለዛ እኮ ነው የጠራሁሽ። ነገርኩሽ። እንደ ሰማያት እህት ማስወገድ ነው መፍትሄው። ያቺ ከረፈፍ ምን ሆና ነው የቆየችው? እድል 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 ውሃም ቆሎ መምጣት ነው እስከዚህ ሰዓት ድረስ የቆየሽ? በጣም ይቅርታ። ምን ነው ሙቀ ወይስ ቀዘቀዘሽ? እንደዚህ አይነት ውሃ ለእንደን አይነቷ ገላ መታጠቢያ ሳይሆን ለእንዳንቺ አይነቷ ገረድ ነው። እሺ ዘውድ ደፋሽ ነው። ቆይ የአንዲት ምናምን ህይወት እንዳይጠፋ ነው ሁሉ የምትጨነቂ? ለምን መገዳደል ነው የምታወሩ? እኔን የሚሸነግል አንቺን ደግሞ በቁምሽ የሚገድል ምላስ እያለ ለምን መግደል ነው የምታወሩ? ዋ ይሄ ሁሉን አስተካክላለሁ ባይነትሽ በኋላ ዋጋ እንዳያስከፍል። ምን ላድርግ ብለሽ ነው? እና ይሄ ሁሉ ብር ይክሰር በኋላ ተርፍ ባያ ጉዳይ እንዳትሆኚ። ይኸውልሽ አሁን ግቢና ሰማያትን አዋሪው።
የልጅ አባት ነህ ምናምን ብለሽ ልጁን ግራ አጋብተሽዋል። እና ልጁ አይደል? ቆይ ምን ይገርማል? ይሄንን ቁጣሽን ስራ ላይ ብታዩ ይሻልሻል። ይኸውልሽ ሰማያት ከኛ ላይ አይኑ እንዲያነሳ ነው የጠራውሽ። እንዴት አድርገሽ ልቡን መበረታተን እንዳለብሽ ደግሞ እንዳትረሽ። አታስቢ፣ ልቡን እንዴት ማሸነፍ እንዳለብኝ አውቅበታለሁ። ከሆነልሽ አሪፍ ነው። ተኛ እንዴ? አዎ። ብዙ ጥያቄዎች እንደሚኖሩ ይገባኛል እኮ መልሽልኛ። ሳሚዬ ይኸውልህ ከብዙ ዓመት በፊት ከተለያየሃት ፍቅረኛ ድንገት ልጅ እንዳለ መስማት በጣም እንደሚከብድ አውቃለሁ። ሳባ ቃላት ማሰማመሩን ትተሽ የጠየኩሽን ብቻ መልሽልኝ። በወቅቱ እንዳረገዝኩ ልነግርህ አልቻልኩም። ያው ረሳሽው እንዴ? አንቺ እኮ ነሽ ጥለሽኝ የሄድሽው። እና የሄድኩት እኮ ለምን ትተሽኝ እንደሄድሽ ማወቅ አልፈልግም። እኔ እያልኩ ያለሁት አሁን ልጅ እንዳለ ለመናገር ለምን እንደፈለግሽ ነው። እሱን ነው ማወቅ የፈለኩት። ምን ነው ልጅ እንዳለ ማወቅ ደስ አላለህም? ነገሩን ወደ ሌላ ነገር አታዙሪው። የጠየኩሽን ብቻ መልሽልኝ እኮ። ለዛ እኮ ነው ለምን ትቼ እንደሄድኩ ልንገርህም እልህ። ታሪኩ ተያያዥነት አለው። ሳባ ለምንድን ነው የጠየኩሽን ብቻ ማትመልሽልኝ? ለምንድን ነው ልጁን ቤት ድረስ ይዘሽ የመጣሽው? ወይ ፍቅርዬ፣ ሰማያት ድምፅህን ጮክ ብለህ ስትናገር ልጁን ቀሰቀስከው። ሰማያት አቤት። ዝም ብለህ ከምትብሰለሰል እኮ ብትነግረኝ ትንሽ ቀለል ይልክ ነበር። እሱን እንኳን ተይው። ቆይ በሳባና በልጅ ምክንያት ነው አይደል እንደዚህ የምትሆነው? ልጅህ አትበይኝ። ኧረ እንደዚህ አይባልም። ቆይ ምን ፈለጋ ነው የመጣችው? ከዚህ ሁሉ ጊዜ በኋላ ምን ተገኘ? አንቺ የምታውቂው ነገር አለ እንዴ? ኧረ እኔ ምንም አላውቅም። እና ቤቱን አፈላልጋ አግኝታ ነው የምትይው? ይፈን አንቺ ቅድም ስታያት እኮ አልደነገጥሽም? እዚህ እንደምትመጣማ አውቄያለሁ፣ ግን ባንተና በሷ መሀል ስለተፈጠረውና ስለ ልጁ ጉዳይ ነው አላውቅም ያልኩክ። እዚህ እንደምትመጣ በምን አወቅሽ? ከኔ ምንድን ነው የምፈልገው? ደውላልኝ ነው። ሌላ በምን ላቅ እችላለሁ? ሳምሪ ለሳባ ጥሩ አመለካከት እንዳለሽ አውቃለሁ፣ ግን ከዚህን ያህል ዓመት በኋላ በእኔ ህይወት ውስጥ የመወሰን ምንም መብት ይኖራታል ብዬ አላምንም። በአንተ ህይወት መብት ይኖራታል ማለት እኮ አይደለም፣ ግን ደግሞ ያጋጠማትን የእሷንም ታሪክ ብንሰማ የተሻለ ነው ብዬ ነው። ምንም መስማት አልፈልግም። እሺ ደስ እንዳለክ። ዛሬ እዚህ ቤት ነው የምታድረው? እና በዚህ ማታ የት ትሄዳለች? ቤተሰብ፣ ዘመድ፣ ጓደኛ እኔ እንጃ፣ ብቻ ግን እዚህ አይሆንም። ሰማያት ምን ይሁንክ ነው? እኛ ያለን ሆቴል ደሪ እንላታለን እንዴ? እንዴ ሆቴል ማለት ቤተሰቦቿስ? ሁሉም ውጪ ናቸው። አዎ ሲመስለኝ ያን የተለያያችሁት ቤተሰቦቿ ወደ ውጪ ስለወሰዷት። ወደ ውጪ ከኔ ጋር ለመለያየት ብለው ነው ይመስለኛል። እና ለዛ ነው የተወጪ? አዎ ለዛ ነው የእሷን ታሪክ መስማት አለብን እምልክ።
ብቻ ምንም ሆነ ምንም ከ6 ዓመት በላይ የሆነው ነገር ነው። በአንድ ጊዜ ለመቀበል እንደሚከብድ አውቃለሁ። ምንም መቀበል ምናምን የሚባል ነገር የለም። ልጇን ይዛት ሂድ። ሰማይ አተው እንጂ እንኳን ብዙ ነገር ያሳለፍከውን ፍቅረኛህን የልጅነትህን አይደለም አንዲት ገጠር ቤት አምጥተህ እያኖርክ እኮ ነው። የእድልና የሳባ ጉዳይ የተለያየ ነገር ነው። ምንም አይለያይም። ስለ ሳባ ላለመስማት አንድ ጊዜ ጆሮህን ስለዘጋኸው ነው እንጂ። እሺ ዛሬ እዚህ አደረች እንበል። ያለው 2 መኝታ ክፍል እኮ ነው። የት ልታድር ነው? ችግር የለውም ከኔ ጋር ታድራለች። ልጁስ? እሱማ አንድ ጊዜ ተኝቷል። ያው እዛው። በጭራሽ ከኔ ጋር አያድርም። እና ሌላ አማራጭ አለክ? ፍራሹ እንደሆነ ሰራተኛዋ ትተኛበታለች። ምን አይነት ያለ ቀን ነው። ማማረር ሌላ ችግር ያመጣል ይባላል። ይልቅ ተረጋጋና ቀጣይ ማድረግ ስላለበት ነገር ብታስብ ይሻላል። እኔ የምልህ ለስለስ ያለ ክላሲካል ልክፈትልክ እንዴ? አይ ይቅርብኝ። እኔ ግን ዘና ማለት እፈልጋለሁ። ምን ሆነ ነው? መሽቷል እኮ። በዚህ ሌሊት ሰው ልትበጠብጭ ነው? ማንን ነው የምበጠብጠው? ይኸውልሽ አሁን መሽቷል። ሳባን ከዛ ክፍል ወሰጃትና አብራችሁ ተኙ። እድልም ትተኛ። እሺ አለቃ፣ በጣም ይቅርታ። ያንተ ቤት መሆኑን እኮ ረሳዋለሁ። አዛዥና ታዛዥ የሚያደርገንን ሽሙጥሽን ለዛሬ ተይ። ከልቤ ነው። ኦ ተይኝ። እሺ አለቃ። ቆይ እኔ የምለው እድል ግን የት ሄዳ ነው? ያለትሆን ትችላለች። የሰራተኛ ቦታ እንደሆነ ኩሽና ነው። ኩሽና ነው ልትሆን። እስቲ ቆይ እንዴ እድል ደህና ነሽ? ደህና ነኝ። ፀጉርሽ፣ ልብስሽ ምን ሆነሻል? አይ ምን? በዛ ላይ በስብሰሻል እኮ። አይ እንትን ውሃ ስቀዳ እኮ ተደፍቶብኝ። ገና ከመምጣት ስራ በዛ ነው ቢሻረ። አረ ችግር የለውም። ለስራ አይደል እንዴ ተነጋገርን? ቢሆንም አታስብ፣ ስራዬን ጠንቅቄ እሰራለሁ። በቃ አሁን መሽቷል፣ ተኝ። እሺ። እና ደግሞ ለቀድሞ ንግግሬ በጣም ይቅርታ። እኔም በጣም ብዙ ነገር ብያለሁ። ጭራሽ ደግሞ ጥፊ። በጣም ይቅርታ።
እኔ ነኝ መስመር ያለፍኩት። እንዳሰብኩት አንቺን ፈልጎላ ቢመጣ እንደዛ ማለት አልነበረብኝም። እኔ ነኝ ጥፋተኛ። ምንም ቢሆን እኮ አሰሪ ነህ። አሰሪና ሰራተኛ በሚለው ሳይሆን እንደ ሰውኛ ነው ያወራሁት። እንደዛም ቢሆን እኮ አንተ ባለውለታዬ ነህ። አይ ምንም ውለታ አልሰራሁልሽም። ከዚህ በላይ ግን ምንድን ነው የተፈጠረው? እዚህ የመጣው ሰው ማን ነው? እውነት ግን ወንድ አምጥተሽ ነው? ያን ጊዜ እህቴ ለዛሬው በጣም ይቅርታ። ከዚህ በኋላ እህትህን የሚያስታውስ ምንም ነገር አላደርግም። በቃ እሺ፣ ደህና ደሪ። ቆይ ግን ሰማያት አዳኝ ነው ወይስ የእህቱን በቀል እያሰበ እኔ ላይ የሆነ ነገር የሚያደርግ ሰው? ምን አይነት እድል ነው ግን ያለው? ባላገሯ እመት በሰላም ነው እዚህ ኩሽና ውስጥ የተቀመጥሽው? ደህና ነሽ አይደል? ምን ሆነሽ ነው እንደዚህ የበሰበሽው? አይ ምን ውሃ ተደፍቶብኛል። ሳባ ናት አይደል እንደዚህ ያበሰበሰችሽ? አይ ምንም ውሃ ተደፍቶብኝ ነው። ሳባ በህይወቷ በጣም ብዙ ነገር የተበላሸባት ሴት ናት። አትቀየሚያት እሺ? እሺ። ለሰማያት ነገርሽው እንዴ? አረ ይሄ ምን ተብሎ ይነገራል? ጥሩ አድርገሻል። በሆነውም ባልሆነውም እየተናደደ የሚያደርገውን አያውቅም። ስለዚህ ሁሉ ነገር ባትነግሩ የተሻለ ነው። አትንገሪው እሺ? እሺ አልነግረውም። ቅድም ራሱ እኔ ባልደርስልሽ ኖሮ ምን ሊያደርግሽ እንደሚችል አይታወቅም ነበር። ዲያራ አይዞሽ። ለነገሩ እኔ ምለውን ይሰማል። እሺ አመሰግናለሁ። እንዴ ምን አረኩልሽ ብለሽ ነው? የእናቴና የኔን ህይወት የታደግሽ ለላንቺ አይደለሽ? በረደሽ አይደል? አይዞሽ እሺ። ሳባንም ቢሆን እነግራታለሁ ከዚህ በኋላ ምንም ነገር እንዳታደርግሽ። የምተኝበትን አዘጋጅቼልሻለሁ። በቃ ግቢና ተኝ እሺ? እሺ አመሰግናለሁ። ደህና ደሪ በቃ። አሜን ደህና ደሪ። እሺ ወይኔ ብታያት ብርድ እንደዚህ እያደረገ ስትንቀጠቀጥ ብታያት በስመ አብ። ግን ማለት ነው ቀዝቃዛ ውሃ ሳይሆን የፈላ ነበር ልገለብጥ። አንቺ አምሻል እንዴ? የእሷን ቁስል ማን ሲያክም ይኖራል እንዴ? አሁንስ ቢሆን የልቧን ቁስል እያከምሽ አይደል? ወይ አንቺ ለስራችን ብዬ እኮ ነው። ስራ ስትይ ነጮቹ የሆነ ችግር እንዳጋጠመን ሳይጠረጥሩ አይቀሩም። ምን? እንዴት? ማን ነበረ ያ ወዳጅሽ? ማን ነበረ ስሙ? ማ ወንዴ? አዎ የእሱ እህት የሆነ ነገር ሳጠረጥር አትቀርም። ማለት እንዴት? ማለት ገጠሪዋ እኮ ለእናቷ ምንም የነገረቻት ነገር የለም። ምንም ባትነግራትስ? ቆይ ምንም ባትነግራትም እኮ ጥበቃ ሲደረግላቸው የሆነ ነገር መጠርጠሩ አይቀርም። እሺ እሳቸው ይሁን። እህቱ ግን እንዴት እኛን ልጠረጥር ቻለች? ለጊዜው እኛን አይደለም የጠረጠረችው፣ ግን በጊዜ ሂደት እኛንም ቢሆን መጠርጠሩ አይቀርም። ስለዚህ ነገሩን ቶሎ ማስተካከል አለብን ማለት ነው። አዎ ነጮቹ በጣም ትናንሽ መረጃ ሳይቀር ነው የሚደርሳቸው። ስለዚህ ቶሎ ማስተካከል አለብን። እኔ በዘዴ አንቺ ደግሞ በኃይል ይችን ገጠሬና እናቷን ወደ ቀድሞ ሁኔታቸው መመለስ አለብን። አንቺ ዘዴ የምትይው ለእኔ ፍርሃት ቢመስለኝም እስኪ ሁለታችንም ያመንበትን እናድርግ። ለምን እንደዚህ እንዳልኩሽ ግን ገብቶሻል አይደል? እኔ ሰማያትን መጉዳት አልችልም። ሳምሪ ለዚህ ስራ ምን ያክል መስዋዕትነት እንደከፈለን ታውቂያለሽ? አውቃለሁ፣ ግን ደግሞ እኔ ወንድሜን አሳልፌ መስጠት አልችልም። በቃ የተቻለኝን ሌላ ነገር እሞክራለሁ። እኔም እኮ ለዛ ነው የመጣሁት። የልጄን አባት የምጠላው አታስመስይኝ እንጂ። ልጄ ስትይ እንዴት አሳመንሽው አብሮት እንዲተኛ? ምንም ቢሆን ስጋ ስጋ ነው ሲባል አልሰማሽም? ፍቅርን ከእንቅልፉ ቀስቅሶ መውሰድ ከበደው።
ደጋርክሽ እባክሽ። በሰላም ነው? እኔ ነኝ አደንጂ። ጨለማ ውስጥ ምን ሆነ ነው? መብራቱን አብረን አንቺም እንቅልፍ እምቢ አለሽ እንዴ? አዎ እኮ እዛ ያለው እየመሰለኝ ትንሽ ረብሸኛልና እንቅልፍ እምቢ አለኝ። እና ጠጫለሽ? አይ ይቅርብኝ። ዘላቂ ባይሆንም ለጊዜው ህመምሽን ያስረሳሽ። ግድ የለም ይቅርብኝ። ለነገሩ አንቺ ህመምሽን ረስተሽዋል ወይም ተላምደሽዋል። ምን ነው ዝም አልሽ? ልክ ነኝ አይደል? ስለምን? ህመምሽን የሚያስረሳ ሰው ስለማግኘትሽ። አልገባኝም። እኔ በህመሜ ላይ ህመም የምትጨምር የድሮ ፍቅረኛ ይመታለች። አንቺ ደግሞ ወዳጅ አግኝተሻል። የምን ወዳጅ? ታዲያ እዚህ ቤት ቅድም መቶ የነበረው ጠላትሽ እዚህ መቶ የነበረው? አትፍሪ። ሴተኛ አዳሪ ሊያደርጉሽ ስለነበረው ብቻ ፍቅረኛ ሳይኖርሽ ትኖሪያለሽ ማለት አይደለም። ፍቅረኛ? ምንም የሚያሳፍር ወይም የሚያስፈራ ነገር እኮ የለም። በዛ ላይ ደግሞ ቆንጆ ነሽ። ደህና ደር። ሲመስለኝ መፍራት ያለብኝ አንተ ነው። እድል እድል፣ አንቺ እድል፣ ምንድነው እስከዚህ ሰዓት ድረስ መተኛት? ወይ በጣም ይቅርታ፣ ሌሊት እኮ እንቅልፍ አልወስድ ብሎኝ ሊነጋጋ ሲል እንቅልፍ ጣለኝ። እሱ እኔን አይመለከተኝም፣ ግን አንዲት የቤት ሰራተኛ እስከዚህ ሰዓት ድረስ መተኛት እንደሌለባት አውቃለሁ። በጣም ይቅርታ። ደግሞ ለምንድን ነው በሩን ቆልፈሽ የምትተኙ? ምን እንዳትሆኚ ነው? አይ ያው ስተኛ ምንም የሚያስቆልፍ ነገር የለም ነው ወይስ ሰማያትን እፈራዋለሁ ለማለት ነው? እኔ ለምን? መቼም እዚህ ቤት ያለው ወንድ ሰማያት ብቻ ነው።
ፍቅርም ደግሞ ህፃን ነው። ኧረ እኔ እዚህ ከመምጣትሽ በፊት ሴተኛ አዳሪ እንደነበርሽ ሰምቻለሁ። ያው ከዚህ ውጭ አታስቢም ብዬ ነው። ምን ነው ዝም አልሽ? ነው ወይስ እዚህ ቤት ስትገቢ ሁሉም ነገር በአንድ የሚቀየር መስሎሽ ነበር? እኔ እኮ ፈልጌው አይደለም እራሳቸውን ከሚሸጡ ሰዎች መካከል የተገኘሁት። አያየ ይሄን ድራማ እኔ ላይ ለመስራት አትሞክሪ። በዛ ላይ ሰራተኛውን ሴተኛ አዳሪ ለእኔ ለውጥ የለውም። ልዩነቱ እነዛ ከማያውቁት ወንዶች ጋር ነው፣ እናንተ ደግሞ ቤት ካሉ ወንዶች ጋር ነው የምትጋደሙት። አልገባኝም። ምን እያልሽ ነው? እያልኩሽ ያለሁትማ ቦታ ቀየርሽ እንጂ ሀሳብሽና ፍላጎትሽ ያው ነው። እኔ እንደዚህ አይነት ፍላጎት የለኝም። እሱ በጊዜ ሂደት የምናየው ይሆናል። እያናገርኩሽ ወዴት ነው የምትሄጂው? ልትጣጠብ ብዬ ነው። ምን ሰማያት ፊት ቆንጆ ሆኖ ለመታየት ነው? እኔ እንደዚህ አይነት አስተሳሰብ የለኝም። ማታ ቆንጆ ነሽ ብሎ ሲነግርሽ አሁንም ትንሽ እየዋልብሽ እንደዛ መባል የተመኘሽ መስሎኝ ነው። ምን ነው አየሽ? ማታ የተባባላችሁትን ስለሰማው ነው ወይስ የልብሽን ስለነገርኩሽ? ምንም። እኔ እንደዛ አላሰብኩም። እዚህ የመጣሁት ለስራ ነው። እሱን ነው የምልሽ። በመጠጥ ኃይል የተነገረሽን አትመኝ። እረስቼው ለካ በመጠጥ ኃይል መሞገስና አብሮ መጋደም ለምደሻል። የኔን እጅ ነው ያስለቀቅሽው? ይኸውልሽ አንቺ የመጣሽው የልጅሽ አባት ጋር ነው። እኔ ደግሞ እዚህ ያለሁት ለስራ ነው። ዝም በይ። ታንሻጂ እስካሁን ተጋድመሻል እንዴ? ስለምፈራው እንቅልፍ ብዙም አይወስደኝም እኮ። ስምሽን ማን ነበር ያልሽኝ? ብርነሽ። ብርነሽ ሰይጣን ነው እንዴ ስምሽን ይወጣልሽ? እንኳን ብር ልታመጪ ቀንም ሌሊትም ተጋድመሻል። እኔ ተነሽ እስኪ ቁርስ ስሪልኝ። ተነሽ እኮ ነው የምልሽ። ተነሽ እንጂ። ለይላን የሚያውቀድ እንዴ? ምን ሆነሽ ነው? በጣም ይቅርታ። ሰማያት እንደዚህ እቃዎች ሲሰበሩ እንደሚረበሽ አልነገሩሽም? ኧረ በቃ ችግር የለውም። በቃ ይሰበር። በቃ ብርጭቆ አይደል የተሰበረው? እኔ ስለ ብርጭቆ አይደለም፣ ግን ሰማያት እንደዚህ አይነት ነገር እንደሚረብሸው እያወቅሽ። ሳባ አታካብጂው። እኔ ብዙ ነገር ነው ኮንፈርት የሚነሳኝ። ስንቱን አስተካክለን እንችለዋለን። ያንተን እሺ፣ ግን ልጄ ገና በዚህ እድሜው እንዲደናገጥ አልፈልግም። ፍቅርም እንደ ሰማያት እቃ ሲሰበርና ከፍታ ላይ ሲሆን ይፈራል እንዴ? አዎ ልጄ በአባቱ ነው የወጣው። አታዩ? መልኩ ራሱ እኮ ቁርጥ እሱን ነው የሚመስለው። እስኪ በደንብ ይው አንተን ይመስላል አይደል? በሉ ደህና ዋሉ። እኔ ስራ ልሂድ። ሰማያት አቤት። ምሳምንት እስከሆነ እኮ ቋጥሬ ነበር። ለኔ? አዎ። ወይ ተቸገርሽ። ሰሚዬ እኮ የተቋጠረ ምግብ አይወድ። አዎ ቀድመሽ ብትጠይቂኝ ጥሩ ነበር። ምን ችግር አለው? እያሞቀች ራሷ ትበላዋለች። አዎ እንደዛ ይሻላል። ችግር የለውም ወስደዋለሁ። ምኑን? ለፍተሽ ሰርተሽማ ለምን ይባላል? ይጀምጪው። ሰማያት እሺ ሰሚዬ እሷን ደስ እንዲላት ብለህ ለምን የማትፈልገውን ነገር ታደርጋለህ? አዎ እያልኩ ያለሁት እኮ ጥሩ እየሆንክላት እንደሆነ እኮ ገብቶኛል። ነገር ግን እቺ አንድ ተራ ሰራተኛ እንደሆነች አትርሳ።
ሳምሪ አንቺም እንዲህ ማለት ጀመርሽ? የባለስልጣን ልጅ ሆነሽ እኮ ቀለል ያለ ህይወት የምትኖሩ ተራ ወይም ልዩ ሰው የሚል አመለካከት ስላልነበረሽ ነበር። እንዴ ምኑን ከምንድን ነው የምታገናኘው? እኔ እያልኩ ያለሁትኝ እኮ ምንህም ላልሆነች ልጅ ይሄን ያህል እንክብካቤ እየሰጠሃት መሆኑን እየነገርኩ ነው። መጀመሪያ ላይ ሁላችንም አንዳችን ለአንዳችን ምንም ነበርን እኮ። አመሰግናለሁ። መልካም ነው። አንቺ ድል ናይ ፍቅር ምሳጁና ልብስ ቀይሬለት። እቺን ገረድ እስከ መቼ ነው ሹም ይሆን ያለው የሚቃጠለው? አታያትም እንዴ ሰማያት ራሱ እንዴት እንደሚንከባከባት? አሁንማ ጭራሽ እሷ ሚስት እኛ ገረድ እኮ ነው የምንመስለው። ሚስት የሚለውን ቃል እንኳን ተይው። አንቺ ደግሞ ሁኔታውን ነው ያልኩሽ። ብቻ ያንቺ ማሽሞኑን ምንም እያማረኝ አይደለም። ፈጣን ያለ መፍትሄ መውሰድ ሳይኖርብን አይቀርም። ማለት ላስወግዳት አትይኝም አይደል? ከዚህ የተሻለ ሀሳብ አለሽ እንዴ? ሰርፕራይዝ ነው። ቸኮሌቱን ስጫው፣ ከዛ የሚፈጠረውን አብረን እናያለን። ምን እድል ቅድም የተናገርኩሽ ሰማያት ያለበትን ችግር ስለማውቅ ነው እንጂ ለሰባ ተደረበ አይደለም። እሺ ልክ እኮ ነሽ። ሰማያት ወንድምሽ፣ ሰባ ደግሞ ወንድምሽ ሚስት ናት። ስለዚህ ብትጨነቂላቸው እኮ አይገርምም እንጂ አሁን እኮ አንቺም ለእኔ ቤተሰቤ ነሽ ነው ብለሽ ነው። ችግር የለውም እኔ ሰራተኛ ነኝ፣ በገንዘብ ልትተኪኝ ትችያለሽ። እነሱ ግን ቤተሰቦች ናቸው። ያምሻል እንዴ? ምንድን ነው የምትይው? አትጨነቂ። የእናቴ ጉዳይ እስከሚስተካከል ድረስ ስራዬን በአግባቡ እሰራለሁ። እሱማ እኔም ለዛ ነው የመጣሁት እኮ እንዳትጨናነቂና ስራሽን በአግባቡ እንድትሰሪ ብዬ ነው። እና ደግሞ እንጂ ጌምቢ እኔ ሲጨንቀኝ ቸኮሌት እበላለሁ። በጣም አሪፍ ነው። እሺ ግን እኮ ምግብ አልበላሁም። ችግር የለውም። ቸኮሌት አይደል ምን ያደርግሻል? እንጂ እሺ እድል አንቺ ድል እመት እንጂ እምቢ። ይሄን አዎ ከተረፈሽ ደግሞ ጎረቤቶች አለ ተብያለሁ። ለሱ ጭ ኧረ እኔው ራሴ እበላዋለሁ። ለውሻማ አልሰጥም። አዎ እንደሱ ነው የሚባለው።
ቸኮሌቱ ሰርቷል በይ። ሰርቷል ብቻ ጦዛልሻለች። ቆይ ግን አንቺ ምን ልታረጊያት ነው? ሳምሪ እሱን ለኔ ተይው እንዴ። ስሚ የወንድ እህት ወይ ደግሞ ሰማያት ጉዳዩ ላይ ከደረሱበት ሳምሪ እስኪ ዝም ብለሽ አትንቦቅቦቂ። በምንም ሊያውቁ አይችሉም። እንዴ አንቺ ቆይ ያምሻል እንዴ? መድኃኒቱን እኛ እንደሰጠናት ብትናገርስ? አትናገርም እንዴ። ቆይ አንቺ በምን እርግጠኛ ሆነሽ ነው እንደዚህ የምታወሪው? አሁን እኔ ጋር መጨቃጨቁን ተሽ እዛ ጅል ጓደኛሽ ጋር ሂጂ። በዛው ምንቱም እንደምትጠይቂዋለሽ። ወንድዬ ነው ጅል ምናምን የምትይው? ከጅልም ጅል ዋ ያምሻል እንጂ። እስቲ በእናትሽ በዛው መድኃኒቱን ለሱም ስጭ። ትንሽ እንኳን ነቃ ካደረገው እገልሻለሁ። ስታስጠላ። ቆንጆ ናት አይደል ያልከው? እስኪ ዛሬ ቆንጅና ይታይላታል። ይህን ስራ ለመስራት ቆንጆ ነው መታየት ብቻ አይደለም የሚያስፈልገው። እሺ ይሄን ውሰጂበት። ይፈልግ ትንሽ ድፍረት ይሰጥሻል። አልፈልግ። ቀሚሱን ስላፈጠጥሽበት የሚቀየር ነገር የለም እኮ። መስራትሽ ካልቀረ ይቺን ትንሽ ሳብ አድርጊና ድፍረት ይሰጥሻል። አልፈልግም። አይ እንግዲህ እኔ ኮኪ ባንቺ ምክንያት ጣጣ ውስጥ መግባት አልፈልግም። አልብሻት ተብያለሁ፣ ትለብሻለሽ። አይ እንግዲህ በይ ልበሽ። ልበሹ። እሺ ሄሎ ባቢ፣ ከስተምሩን በላኩልህ አድራሻ ሂድና ተቀበለው። አደራህን፣ በጣም የተከበረ ሰው ነው። ሰው እንዳትልክ ራስህ ሂድ። አዎ እኔ ራሴ ይዣት እመጣለሁ። እውነትም ሰማያት እንዳለሽ ቆንጆ ነሽ። አመሰግናለሁ። ተነሽ አሁን እንሂድ። እሺ ተነሽ ተነሽ።